የጥፋት እጆቹ ዛሬም ተዘርግቷል። ይህ የጥፋት ድር ላኪዎች አሉት። በንጹሃን ዜጎች ላይ የሚፈጸም ጥቃት መነሻውም መድረሻውም በሃይማኖት ግጭት ሰበብ የማያቋርጥ ደም መፍሰስም በሀገሪቷ ላይ ማኖር ነው። በአርሲ በንጹሃን ላይ የደረሰው ግድያ ፍጹም የሚወገዝ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ ጉዳዩን አውግዘውታል። ድርጊቱ ሕሊና ባለው አካል ሁሉ የሚወገዝ ነው። ይህን ጥቃት የፈጸመው አካል ባለቤት አለው። ጥቃቱን የፈጸሙት አካላትም ግብ አላቸው። ከዚህ ቀደም በብሔር ያቃታቸውን አሁን በኢትዮጵያ ውስጥ የሃይማኖት ቀውስ ለመቀስቀስ እየሰሩ ናቸው። ሃይማኖታዊ ጸብ አንዴ ከተጀመረ አይበርድም በሚል ስሌት የውጭና የውስጥ አጥፊ ኃይሎች በቅንጅት ተደጋጋሚ ጥቃቱን በመፈጸም ላይ ይገኛሉ። ይህ በህዝብ መካከል ዘላቂ ጥርጣሬን በመፍጠር በተከፈተው ስንጥቃት ሽብልቅ በማኖር ኢትዮጵያን ወዳልተቋረጠ ግጭት ውስጥ የመክተት ዓላማን ይዘው የጭካኔ ድርጊቱን እየፈጸሙ ይገኛሉ። ኢትዮጵያ ለዘመናት የዘለቀ የሃይማኖት መቻቻል፣ መከባበር፣ አብሮነት እሴት ያላት ሀገር ብትሆንም በውስጣዊ የፖለቲካ ሽኩቻዎችና በውጭ ኃይሎች ፍላጎት ምክንያት ይህ ጠንካራ ማህበራዊ ትስስርን ለመበጣጠስ አጥፊ ኃይሎች እየሰሩበት ይገኛሉ። በተለይም በቅርቡ በአርሲና በተለያዩ አካባቢዎች ንጹሃን ዜጎችን በሃይማኖት ማንነታቸው ብቻ ለይቶ በማጥቃት የተፈጸሙ አሳዛኝና ዘግናኝ ድርጊቶች ሀገሪቱን ወደ ማያባራ የሃይማኖት እልቂት ለማስገባት ታልሞ የተቀነባበረ የጥፋት ኃይሎች አደገኛ እንቅስቃሴ አካል መሆናቸውን መረጃዎቹ በግልጽ ያሳያሉ። ይህን ጉዳይ ከሰፊው የቀንዱ አካባቢ ጂኦፖለቲካዊ ውጥረት አንጻር ስንመለከተው ከካይሮ እስከ አርሲ የተዘረጋና ኢትዮጵያን ሕልውና ለመፈተን ያለመ ውስብስብ ሴራ እንዳለ ለየትኛውም አካል ግልጽ ነው። የውጭ ኃይሎች የራሳቸውን ስትራቴጂያዊ የጂኦፖለቲካ ፍላጎት ለማስጠበቅ በኢትዮጵያ ውስጥ ጠንካራ መንግስትና የተባበረ ሕዝብ እንዳይኖር አጥብቀው ይሰራሉ። ሀገሪቱን ከውስጥ ለማዳከምና ህዝቡን እርስ በርሱ በማጋጨት ደግሞ እጅግ በጣም ስስና ፈጣን የሆነውን የሃይማኖት ልዩነትን እንደ ዋና መሳሪያ ይጠቀሙበታል። በአርሲ የታየው በንጹሃን ላይ ያነጣጠረ ጭካኔ የተሞላበት ጥቃት የዚሁ ትልቅና ከድንበር ባሻገር የተቀነባበረ ሴራ መገለጫ ሲሆን ዋናው ዓላማውም በህዝቦች መካከል ጥርጣሬና የማይሽር ቁርሾን በመፍጠር ኢትዮጵያን ዘላቂ የሃይማኖት ጦርነት አውድማ ማድረግ ነው። የሃይማኖት ግጭት አንዴ ከተነሳ በቀላሉ የማይበርድ ከመሆኑም በላይ ዜጎችን በስሜት በማነሳሳት ለውጭ ጠላቶች ጣልቃ ገብነት እጅግ የተመቻቸ ሁኔታን ይፈጥራል። በመሆኑም መላው ኢትዮጵያን ይህንን ከውጭ የተላከና በውስጥ ተላላኪዎች የሚተገበር እኩይ ሴራ በጥልቀት በመረዳት ሀገራቸውን በከፍተኛ ንቃት ሊጠብቁ እንደሚገባ ታዛቢዎች ያሳስባሉ። የዚህ አይነቱ ሴራ የመጨረሻ ግብ አንድን የተወሰነ እምነት ተከታይ ማጥቃት ብቻ ሳይሆን በአጠቃላይ የኢትዮጵያንን ስነ ልቦናና ሀገራዊ መፍረስን መሰረት መጣል ነው። ስለዚህም ሃይማኖት አባቶች፣ የሀገር ሽማግሌዎች፣ ምሁራን፣ ወጣቶች እንዲሁም የሁሉም የህብረተሰብ ክፍሎች ልዩነቶቻቸውን ወደ ጎን በመተው ጥቃቱን በጋራ ሊያወግዙትና ሊከላከሉት እንደሚገባም እኚሁ ታዛቢዎች በማሳሰብ ላይ ናቸው። የአንድነት የመቻቻልና የአብሮ የመኖር እሴቶቻችንን አጥብቆ በመያዝ የውጭ ኃይሎችም ሆኑ የውስጥ አስፈጻሚዎች የዘረጉትን የከፋፋይነት ወጥመድ ሊበጠስም ይገባዋል። ኢትዮጵያን እርስ በርስ ግጭትና በሃይማኖት ጽንፈኝነት ለመንዳት ያሰበውን አካል ከመቼውም ጊዜ ሊያስቆሙት ይገባል። ሰላሙ የተጠበቀና ሉዓላዊነቱ የተከበረ ኢትዮጵያን ከጥፋት አድነው ለቀጣዩ ትውልድ ማሻገር ወቅቱ የሚጠይቀው አንገብጋቢ ታሪካዊ ኃላፊነት ነው። ጤና ይስጥልኝ። ይህ መሃል ሚዲያ ነው። መሃል ሚዲያ በኢትዮጵያ ላይ የተሸረቡ ጥቃቶችን እየቃኘ አብራችሁ ይቆያል። አብራችሁን ቆዩ። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720 ሺህ ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት
ኢትዮጵያ ታሪካዊና ስትራቴጂያዊ ክብሯን ይዛ ለመቀጠል በምትወስደው እያንዳንዱ ሀገራዊ እርምጃና የምርጫ ማዕበል ውስጥ ከውጭና ከውስጥ የሚሰነዘሩባት የፈተና ፍላጻዎች ምንጭና ይዘታቸው የተለያየ ቢመስልም መዳረሻቸው ግን አንድ ነው። ሰሞኑን በዓለም አቀፍ ደረጃ እንደ ዘ ኢኮኖሚስት፣ አልጄዝራና አምነስቲ ኢንተርናሽናል ባሉ ተጽዕኖ ፈጣሪ የሚዲያና የሰብአዊ መብት ተቋማት አማካኝነት የሚሰነዘሩ ትረካዎች ከተራ ዘገባነት አልፈው ስልታዊ የስነ ልቦናና የዲፕሎማሲ ጦርነት መልክ ይዘዋል። እነዚህ ተቋማት የሀገሪቱን የዲሞክራሲ ጥረቶችና የሉዓላዊነት ጉዞ አጣጥለው በማሳየት የሀገሪቱን መልካም ገጽታ ለመበከልና በዓለም አቀፉ ማህበረሰብ ዘንድ የተጋላጭነት ምስል ለመፍጠር ሌትና ቀን ይተጋሉ። የአንዱ ብር የኢኮኖሚ ማዕቀብና የዲፕሎማሲ ጫናን ለመጋበዝ መንገድ ሲጠርግ፣ የሌላኛው ስክሪን ደግሞ የውስጥ ስብራቶችን በማጋነን በህዝቦች መካከል ያለውን የመተማመን ክር ለመበጠስ ይፋለማል። ይህ የውጭ ትረካ ማዕበል በዲፕሎማሲው ሰማይ ላይ ሲያንዣብብ፣ በምድር ላይ ደግሞ በሀገር ውስጥ ባሉ የጥፋት ኃይሎች አማካኝነት በአርሲ ምድር የተፈጸመውን አሰቃቂ የንጹሐን እልቂት ሌላኛው የጥቃት ስልት ማሳያ ሆኖ ይከሰታል። ምንም እንኳ በአርሲ የተከሰተው የጭካኔ ድርጊት አውዱ፣ ስፍራውና የአፈጻጸም ስልቱ ከውጭ ሚዲያ ዘመቻ ቢለይም በውስጣዊ ፍሬውና በሰነቀው ስልታዊ ግብ ግን ከውጭው ጥቃት ጋር በጥብቅ የተሳሰረ ነው። የውጭዎቹ የቃላትና የሪፖርት ጦርነት ሲያካሂዱ፣ የውስጥ ኃይሎች ደግሞ በተግባር የሰላማዊ ዜጎችን ሕይወት በመቅጠፍና የሰላም አየር በመንሳት የሀገሪቱን የጸጥታ መዋቅር ለመፈተንና ሕዝብ በመንግስት ላይ እምነት እንዲያጣ ለማድረግ ይንቀሳቀሳሉ። በመሰረቱ እነዚህ ሁለት የተለያዩ አውድ ያላቸው ክስተቶች በአንድ ትልቅ እንቆቅልሽ ውስጥ የሚገጣጠሙና እርስ በርሳቸው የሚመጋገቡ የእኩይ ዓላማ ገጾች ናቸው። በአርሲ የሚፈሰው የንጹሐን ደምና የሚፈጠረው አለመረጋጋት ለውጭ ተቋማት ኢትዮጵያን ወደ ማያልቅ ትርምስ ውስጥ እየገባች ነው የሚለውን የሐሰት ትረካቸውን ለማጠናከርና ጣልቃ ገብነታቸውን ለማጽደቅ ትልቅ ግብዓቱን ያገለግላቸዋል። በአንጻሩ የውጭው ጫና የሀገሪቱ መከላከያና የጸጥታ ኃይሎች በትኩረትና በዲፕሎማሲ ስራዎች እንዲጠመዱ ሲያደርግ፣ የውስጥ አጥፊዎች ደግሞ ይህንኑ አጋጣሚ ተጠቅመው የጥፋት ሰይፋቸውን ይስላሉ። በመሆኑም ይህ የብዕርና የጥይት የተቀናጀ ዘመቻ መዳረሻው ኢትዮጵያን በብሔራዊ አንድነት መሸርሸር፣ በራስ የመተማመን መንፈሷን መስበር፣ ውሎ አድሮም ሀገሪቱን አቅመቢስ አድርጎ ማዳከም መሆኑን ተገንዝቦ ይህንን ሴራ በጽኑ አንድነትና በበሰለ ስልታዊ ምላሽ መመከት የታሪክና የትውልድ ግዴታ ነው። እርግጥ ኢትዮጵያ ውስጥ ቀውስ ለማዋለድ ከምርጫው አስቀድሞ ብዙ ተለፍቶበታል። በታሪክ ማዕበል ውስጥ ስትጓዝ የኖረችው ኢትዮጵያ አገራዊ ምርጫን ስታስተናግድ ሁል ጊዜም በውስጥና በውጭ ኃይሎች የትኩረት ማዕከል መሆኗ የማይቀረው የጂኦፖለቲካ እውነታ ነው። በተለይም በቅርቡ የተካሄደው አገራዊ ምርጫን ተገን በማድረግ የአገሪቱን ትልልቅና የጀርባ አጥንት የሆኑ የአማራና የኦሮሚያ ክልሎችን ወደ ከፋ የጸጥታ ቀውስና የትርምስ አዙሪት ለመክተት የታቀዱ ድብቅ ስትራቴጂዎች በስፋት ተዘርግተው ነበር። የጥፋት ኃይሎቹ ዓላማ በእነዚህ ስትራቴጂ አካባቢዎች ላይ መጠነ ሰፊ ጥቃቶችን በመሰንዘር ህዝቡ በነጻነት የመምረጥ መብቱን እንዳይጠቀም ማድረግ፣ በምርጫ ጣቢያዎችና በመሰረተ ልማቶች ላይ ሽብር መዝራትና በመጨረሻም የሀገሪቱን ሉዓላዊነትና ተቋማዊ ህልውና አደጋ ላይ መጣል ነበር። ይህ የተደቀነው አደጋ ከሩቅ ለሚመለከተው አገሪቱ እንድትፈርስ ለሚመኙ አካላት የማይቀረው ውድቀት ይመስል የነበረ ቢሆንም በምድር ላይ የተከሰተው እውነታ ግን የታሪክ አቅጣጫን የቀየረና የአገሪቱን ጽናት ያስመሰከረ ድንቅ ገጽታ ሆኗል። ይህንን የተደቀነውን አደገኛ የጥፋት ደመና ወደ ብሩህ ስኬት የለወጠው ደግሞ የአገሪቱ የጸጥታ ኃይሎች ያሳዩት ወደር የለሽ ዝግጁነት፣ ስልታዊ ብልሃትና ሙያዊ ቁርጠኝነት ነው። የደህንነትና የጸጥታ መዋቅሩ የጥፋት ኃይሎችን ድብቅ ሴራዎችና የጥቃት እቅዶችን አስቀድሞ በመረጃ መረብ ውስጥ በማስገባት ሳይቀደሙ የመቅደብ ጥበብን በተግባር አሳይቷል። በአማራና ኦሮሚያ ክልሎች ሊሰነዘሩ የነበሩ የተቀናጁ ጥቃቶች መነሻና መድረሻ በጥናት በመለየት የጥፋት መጋዘኖችንና የሴራ ሰንሰለቶችን አንድ ባንድ በማስወገድ አደጋውን ገና ሳይጸነስ አምክኖታል። ይህ የጸጥታ ኃይሉ የነቃና የተደራጀ ተግባር በአገሪቱ የተወጠነውን ትልቅ የፖለቲካና የደህንነት ስጋት ወደ አስተማማኝ ሰላም የለወጠ ታላቅ ታሪካዊ እርምጃ ነበር።
በአርሲ ምድር በሰላማዊ ዜጎች ላይ በጭካኔ የተሰነዘረው አሰቃቂ ጥቃት ተራ የወንጀል ድርጊት ወይም አጋጣሚ ግጭት ሳይሆን የኢትዮጵያን ሕልውና መሰረት ለመናድና የዘመናት የማህበራዊ ትስስር ክሩን ለመበጠስ የተሸረበ ረቂቅ መርዘኛ ሀገር የማፍረስ ሴራ አካል ነው። ይህ አይነቱ ጥቃት ስልታዊ በሆነ መንገድ የህዝብን በጥርጣሬና በስጋት በቁጭት በማስገባት ሀገሪቱን ወደ ማያልቅ የእርስ በርስ ግጭት መበተን አዙሪት ውስጥ ለመክተት የታለመ የእኩያን ስሌት ነው። በመሆኑም ይህንን አደገኛ ሴራ ለመቀልበስና የሀገር ሉዓላዊነትን ለማስከበር የሀገሪቱ የጸጥታና የመከላከያ መዋቅር በቅርቡ በተካሄደው ሀገራዊ ምርጫና በተለያዩ ታላላቅ የልማትና የደህንነት ዘርፎች ላይ ያሳየውን ያንን የማይበገር ሀገር የመጠበቅ ብቃት፣ ስልታዊ ዝግጁነትና ቁርጠኝነት አሁንም በከፍተኛ ደረጃ ሊደግሞ ይገባል። የጸጥታ አካላት የህዝብን ደህንነት በማናቸውም ዋጋ የማስከበር ህግና ስርዓትን በጽኑ እጅ የማስፈን እንዲሁም የጥፋት ኃይሎችን ምንጭ አድኖ ማድረግ ብቃታቸውን በተግባር በማሳየት የኢትዮጵያን የጀርባ አጥንት ማጠንከር ይኖርባቸዋል። በሌላ በኩል የዚህ ስውር ሴራ ዋነኛ ሰለባ መከላከያ ጋሻ ራሱ ህብረተሰቡ በመሆኑ ህዝቡ የጥፋት ኃይሎችን ወደሚዘረጉትና ሀገርን ወደሚበትን ስሜታዊ የጥፋት ወጥመድ ውስጥ እንዳይገባ ከፍተኛ ጥንቃቄና ንቃት ሊኖር ይገባል። የአጥፊዎች ዋነኛ ፍላጎት ህዝብን በብሔርና በሃይማኖት ከፋፍሎ እርስ በርሱ በማጋጨት የጋራ ቤትን ማፍረስ በመሆኑ ህብረተሰቡ ይህንን በንጹሃን ደም የተጻፈ እኩይ ስሌት በበሰለ አስተዋይነትና በትዕግስት ሊያከሽፈው ይገባል። በጥቃትና በጭካኔ ድርጊቶች ሳቢያ የሚንቀሳቀሱ ስሜታዊ ምላሾች በመጨረሻ የሚጠቅሙት የሀገርን መፍረስ ለሚናፍቁ የውጭና የውስጥ ባዕድ ኃይሎች ብቻ መሆኑን መገንዘብም ያስፈልጋል። ይህንን ታሪካዊ ፈተና በድል መሻገር የጸጥታ አካሉና ህዝቡ በአንድነት በመቆም የሐሰት የፍርሃት ትረካዎችን በጽኑ አንድነት የሉዓላዊነት መንፈስ በመመከት የኢትዮጵያን ሕልውና በጽኑ መሰረት ላይ ማቆም የወቅቱ ታላቅና የማይታጠፍ የቤት ስራ ነው። በአፍሪካ ቀንድና በቀይ ባህር ቀጠና ያለውን ስትራቴጂያዊ ፍላጎት ለማሳካት ሉዓላዊና ጠንካራ ብሔራዊ መንግስት በሰብአዊ መብትና በምርጫ ታዛቢነት ስም የማዳከም አዝማሚያ በግልጽ ሲተገበር ቆይቷል። እነዚህ ተቋማት ግለሰቦች የሚያራምዱት የፈረሳ ፕሮጀክት አዲስ አይደለም። ይልቁንም በሊቢያ፣ በየመን፣ በሶሪያና አሁን ደግሞ በሱዳን ላይ በተግባር ተፈትኖ ሀገራትን ያፈረሰ ማህበረሰቦችን የበተነና ቀጠና ያለመረጋጋትን የፈጠረ አጥፊ ስትራቴጂ ነው። በእነዚህ ሀገራት የተተገበረውን የመንግስትን መዋቅር የማዳከምና የውስጥ ቅራኔን የማጋጋል አካሄድ በኢትዮጵያ በሰባተኛው ሀገራዊ ምርጫ ዋዜማ ማግስትና ድህረ ምርጫ በተመሳሳይ መልኩ ለመድገም የተደረገው ሙከራ የዚሁ ሰፊ ፕሮጀክት ቀጣይ ምዕራፍ ነው። ዓለም አቀፍ የሚዲያ አውታሮችና ተንታኞች የኢትዮጵያን ነባራዊ ሁኔታ ከማሳየት ይልቅ ግጭት ቀስቃሽ ትርክቶችን በማራገብ የመንግስትን ህጋዊነት ጥያቄ ውስጥ በማስገባት ሀገሪቱን ወደ ውድቀት ለመክፋት ሞክረዋል። ይሁን እንጂ ኢትዮጵያን ይህንን ከፋፋይና አፍራሽ የውጭ ኃይሎች ሴራ በአንድነት አሻፈረኝ በማለት የሀገራቸውን ሉዓላዊነት በማስቀደም ታሪካዊና ጠንካራ ምላሽ ሰጥቷል። ህዝቡ የውጭ ኃይሎችን አጀንዳና የሚዲያ ዘመቻ ወደ ጎን በመተው እንደ ሱዳንና ሊቢያ ከመበተን ይልቅ በራሱ ውስጥ አቅም ሀገሩን ለማጽናት መምረጡ ኢትዮጵያ በቀጠናው ያላትን ጂኦፖለቲካ ሚዛን ጠብቃ እንድትቀጥል አድርጓል። ከዚህ ባለፈ በአርሲ የተሰነዘረው ጥቃትም የዚሁ ቅጥያ ነው። በመሆኑም ህዝቡ ነክቶ አንድም ወንጀለኞችን በማጋለጥ ከዚህ ባለፈም ከጸጥታ አካሉ ጋር በመስራት የሴራ ገመዱን ሊበጥሰው አጥብቆ የሚገባበት ሰዓት ነው። በ5 ሚሊዮን ብር ብቻ ለ10 ቤቶች የወጣ ልዩ ቅናሽ በውቢቷ ሲኤምሲ አፍሪካን ኮንቬንሽን ሴንተር ፊት ለፊት ምንም አይነት የብር ጭማሪ የሌለበት በካሬ 98,000 ብር ብቻ ከ50% የባንክ ብድር ጋር የተመቻቸ በ10% ቅድመ ክፍያ ጀምሮ ባለ 1 መኝታ በ720,000 ብር፣ ባለ 2 መኝታ በ1 ሚሊዮን ብር፣ ባለ 3 መኝታ በ1.3 ሚሊዮን ቅድመ ክፍያ። በተጨማሪም በጣም ውስን በሆኑ ቤቶች ላይ የተደረገ 30% ቅናሽ በካሬ 74,000 ብር ብቻ። እንዲሁም በውስጡ ጂም፣ ስፓ፣ የልጆች መጫወቻ፣ የመዋኛ ገንዳ ከበቂ ፓርኪንግ ጋር አዘጋጅተንሎታል። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት።
100% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም።